የኢራን ፖሊስ አዛዥ ሰልፍ የሚወጡ ተቃዋሚዎችን እንደ ጠላት እንደሚያስተናግድ አስጠነቀቀ። በኢራን ጦርነት 140 ገደማ የአሜሪካ ወታደሮች እንደተጎዱ ተገለጸ። አሜሪካ በሆርሙዝ ወሽመጥ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷን አስታወቀች። በሆርሙዝ የባህር መተላለፊያ 2 የጭነት መርከቦች ተመቱ። አሜሪካ የኢራን የባህር ኃይል ላይ ብርቱ ጥቃት ሰንዝራለች። የጸጥታው ምክር ቤት ከኢራን ጦርነት ጋር በተያያዘ የቀረቡለትን ተፎካካሪ ረቂቆች ላይ ድምጽ ሊሰጥ ነው። አዲሱ የኢራን ጠቅላይ መሪ የሆኑት ሙጅተባ ኻሜኒ ከእስራኤልና ከአሜሪካ ጋር እየተካሄደ ባለው ጦርነት ጉዳት ደርሶባቸዋል የሚለው ዘገባ የኢራን ፕሬዝዳንት ልጅ አስተባበሉ። ፕሬዝዳንት መስዑድ ፔሽኪያን ልጅ እና የመንግስት አማካሪ የሆኑት ዮሴፍ ፔሽኪያን በቴሌግራም ገጻቸው ባስተላለፉት መልእክት ሙጅተባ ኻሜኒ ጉዳት ደርሶባቸዋል የሚል ወሬ ሰምቼ ነበር። ቅርበት ያላቸው ወዳጆችን ስጠይቅ ግን ምስጋና ለዓለማቱ ጌታ ይሁንና ደህንነታቸው የተጠበቀና በሰላም ላይ መሆናቸውን አረጋግጠውልኛል ብለዋል። ታይምስ ጋዜጣ የኢራን ባለስልጣናትን ጠቅሶ እንደዘገበው ሙጅተባ ኻሜኒ እግሮቻቸው ላይ ጉዳት ደርሶባቸው በከፍተኛ ጥበቃ ስር በሚገኝ ቦታ ይገኛሉ ብለዋል። የኢራን ብሔራዊ ቴሌቪዥንም መሪውን የረመዳን ጦርነት ቁስለኛ ሲል ቢጠራቸውም የጉዳቱን አይነት ግን በዝርዝር አልገለጸም። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ሙጅተባ ኻሜኒ ከዩናይትድ ስቴትስ ጋር በሰላም አብሮ ሊኖር ይችላል ብለው እንደማያምኑ ገልጸዋል። ትራምፕ ለፎክስ ኒውስ በሰጡት ቃለ መጠይቅ የኻሜኒ ሹመት ትልቅ ስህተት መሆኑን በመጥቀስ ያለ አሜሪካ ድጋፍ መሪነታቸው ረጅም ጊዜ እንደማይቆይ አስጠንቅቀዋል። 56 ዓመቱ ሙጅተባ ኻሜኒ ከአባታቸው አሊ ኻሜኒ ሞት በኋላ ባለፈው እሁድ ጠቅላይ መሪ ተደርገው ቢሰየሙም እስካሁን በይፋ ለህዝብ ንግግር አላደረጉም። ጦርነቱ በከፍተኛ ሁኔታ በቀጠለበት በዚህ ወቅት የኢራን አብዮት ዘብ ለአዲሱ መሪ ያላቸውን ታማኝነት ገልጸዋል። የኢራን ፖሊስ አዛዥ ሰልፍ የሚወጡ ተቃዋሚዎችን እንደ ጠላት እንደሚያስተናግድ አስጠነቀቀ። ፖሊስ አዛዥ አህመድ ሬዛ ራዳን በጠላት ጥያቄ መሰረት የሀገሪቱን መንግስት ለመቃወም በጎዳና ላይ ሰልፍ የሚወጡ ኢራናውያንን የሚያስተናግድ እንደ ጠላት እንደሚሆን ተናግረዋል። ጠላት ጥያቄ መሰረት የሆነ ሰው የሚመጣ ከሆነ እንደ ተቃዋሚ ወይም እንደ ሌላ አካል እንቆጥራቸዋለን። ጠላትን እንደምናስተናግደው እነርሱም እናስተናግዳቸዋለን። ለጠላት ምላሽ በምንሰጥበት መንገድ ምላሽ እንሰጣቸዋለን ሲሉ ለሀገሪቱ የመንግስት መገናኛ ብዙሃን ተናግረዋል። የፖሊስ አዛዡ ሁሉም ኃይሎቻችን ጣቶቻቸው ቃታው ላይ ነው፣ መከላከል ዝግጁ ናቸው ብለዋል። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዕለት ባስተላለፉት መልእክት ኢራናውያን ሀገሪቱን መንግስት ለመጋፈጥ እንዲነሱ አሳስበው ነበር። ኔታንያሁን ጨምሮ የተለያዩ የእስራኤል ባለስልጣናት ጦርነቱ የኢራን መንግስት እንዲቀየር ሊያደርግ ይችላል የሚል ተስፋ እንዳላቸው ተናግረዋል። ባለፈው ታህሳስ ላይ ኢራን ከፍተኛ ሀገር አቀፍ ጸረ መንግስት ተቃውሞ አስተናግዳ ነበር። የሀገሪቱ መንግስት ተቃውሞን ለማፈን በሰላማዊ ሪፐብሊክ ታሪክ አስከፊ የተባለውን እርምጃ ወስዷል። መቀመጫውን በአሜሪካ ያደረገ የሰብአዊ መብት ተሟጋች የዜና ወኪል ኢራና ከተቃውሞ ጋር በተያያዘ ቢያንስ 7000 ሰዎች እንደተገደሉ ማረጋገጡን ገልጿል። በኢራን ጦርነት 140 ገደማ የአሜሪካ ወታደሮች እንደተጎዱ ተገለጸ። 11ኛ ቀኑን በያዘው የኢራን ጦርነት በመካከለኛው ምስራቅ የሚገኙ 140 ገደማ የአሜሪካ ወታደሮች እንደተጎዱ ሀገሪቱ መከላከያ ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ ቃል አቀባይ ቫን ሃርኑል ባወጣው መግለጫ ኦፕሬሽን ኤፒክ ፉሪ ከተጀመረ አንስቶ ከ10 በላይ በሚሆኑ ቀናት በተፈጸሙ ተከታታይ ጥቃቶች 140 ለሚመቱ ሰራዊት አባላት ተጎድተዋል ብሏል። ለፔንታጎን መረጃ ከነዚህ ውስጥ አብዛኞቹ ጉዳቶች አነስተኛ የሚባሉ ናቸው። 108 ያሉ የሰራዊት አባላትም ወደ መደበኛ ስራቸው ተመልሰዋል ብሏል። 8 የሰራዊት አባላት ከፍተኛ ጉዳት ደርሶባቸዋል። ከፍተኛ ደረጃ ያለው ሕክምና እያገኙ ነው። አሜሪካና እስራኤል ዘመቻ የተከፈቱባት ኢራን በወሰደችው የአጸፋ ጥቃት በመካከለኛው ምስራቅ የሚገኙ አሜሪካ የጦር ሰፈሮችን ኢላማ አድርጋለች። ጦርነቱ በተጀመረ ማግስት ኩዌት ውስጥ በተፈጸመ የድሮን ጥቃት 6 አሜሪካውያንን መግደላቸው ይታወሳል። አሜሪካ በሆርሙዝ ወሽመጥ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷን አስታወቀች። አሜሪካ የዓለም 1/5 ነዳጅ በሚተላለፍበት ሆርሙዝ ወሽመጥ አካባቢ የሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦችን ማውደሟን አስታውቃለች። የአሜሪካ ጦር ማዕከላዊ ዕዝ ባወጣው መረጃ በሆርሙዝ ወሽመጥ የሚንቀሳቀሱ 16 ፈንጂ አጥማጅ ተወግዷል ብሏል። ማዕከላዊ ዕዙ መርከቦቹ ጥቃት ሲፈጸምባቸው ያሳያል የተባለው ቪዲዮ ተለቋል። የሆርሙዝ ሰርጥ መዘጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደረገ ሲሆን የአሜሪካ ጦር ወሽመጡ ተከፍቶ እንዲቆይ ለማድረግ ሌሎች አማራጮችን እያዘጋጀ እንደሆነ ዋይት ሀውስ ገልጿል። አሜሪካ የአሁኑን ጥቃት የፈጸመችው የመከላከያ ሚኒስትሩ ፒት ሄግሴት በትናንትናው ዕለት እስካሁን ጥቃት ከተፈጸሙባቸው ቀናት እጅግ የከበደው ቀን እንደሚሆን ከተናገሩ በኋላ ነው። አንድ ከፍተኛ የኢራን የደህንነት ኃላፊ ግን አገራቸው በፕሬዝዳንት ዶናልድ ትራምፕ ረብ የለሽ ዛቻ እንደማትሸበር ተናግረው ነበር። መከላከያ ሚኒስትሩ ሄግሴት አሜሪካ የኢራን የሚሳኤል ክምችት፣ የሚሳኤል ማስወንጨፊያና
የመከላከያ ኢንዱስትሪዎችን የማውደም እቅድ እንደያዘች ተናግረዋል። የኢራን ባህር ኃይልን ማውደምና ኢራን በቋሚነት የኒውክሌር መሳሪያ እንዳይኖራት ማድረግም ከግቦቹ መካከል ተጠቅሷል። በ4 ሰዓታት ውስጥ ኢራን የተኮሰቻቸው መሳሪያዎች ብዛት ጦርነቱ ከተጀመረ ወዲህ ዝቅተኛ ሆኖ እንደተመዘገበም ተገልጿል። የአሜሪካ ጥምር ጦር አዛዦች ሊቀመንበር የሆኑት ጄኔራል ዳን ኬንም በተመሳሳይ የኢራን የባላስቲክ ሚሳኤል ጥቃቶች ቁጥር እየቀነሰ መምጣቱን ገልጸዋል። ጥቃቶቹ ከተጀመሩበት ጊዜ አንጻር በ90 በመቶ ቀንሰዋል። የአንድ አቅጣጫ ተዋጊ ድሮኖች ደግሞ ዘመቻው ከተጀመረ ወዲህ በ85 በመቶ ቀንሰዋል ብሏል። የመከላከያ ሚኒስቴሩ ሄግሴት ጦርነቱ ሊያበቃ የሚችልበት ጊዜ ተቆጥቧል። ማለቂያ የለሽ ነው ያሉት ሚኒስቴሩ ጦርነት ምን ያህል ይቆያል የሚለው የሚወስነው ግን በፕሬዝዳንቱ እንደሆነ ተገልጿል። በሆርሙዝ የባህር መተላለፊያ 2 የጭነት መርከቦች ተመቱ። አሜሪካ የኢራን የባህር ኃይል ላይ ብርቱ ጥቃት ሰንዝራለች። በዓለም አቀፍ የንግድ መስመር ላይ ከፍተኛ ስጋት የደቀነ የመካከለኛው ምስራቅ ጦርነት ዛሬም በከፍተኛ ሁኔታ ቀጥሏል። ባህር መተላለፊያ ላይ 2 የጭነት መርከቦች በጥቃት መመታታቸውን የተረጋገጠ ሲሆን አሜሪካ በበኩሏ የኢራን የባህር ኃይል ኢላማ ያደረገ እጅግ ኃይለኛ የተባለ ጥቃት ፈጽማለች። በኦማን አቅራቢያ በጥቃት የተመታው መርከብ በእሳት በመያያዙ ሰራተኞቹ መርከቡን ጥለው እንዲወጡ ተገድደዋል። በስተሰሜን ምዕራብ 50 ማይል ርቀት ላይ የተመታው ይህ መርከብ ጉዳት ቢደርስበትም ሰራተኞቹ በሰላም ላይ እንደሚገኙ የብሪታንያ የባህር ንግድ ተቆጣጣሪ አስታውቋል። አሜሪካ ኢራን በባህር መስመሩ ላይ የጠመደቻቸው 16 ፈንጂ ቃኝና ጠማጅ ጀልባዎችን መደምሰሷን ገልጻለች። የጸጥታው ምክር ቤት ከኢራን ጦርነት ጋር በተያያዘ የቀረቡለትን ተፎካካሪ ረቂቆች ላይ ድምፅ ሊሰጥ ነው። የተባበሩት መንግስታት የጸጥታ ምክር ቤት የኢራን ጦርነትንና በቀጠናው ያለውን ተጽዕኖ በተመለከተ በተለያዩ ወገኖች የቀረቡለትን ተፎካካሪ ውሳኔ ሀሳቦች ዛሬ በሚያደርገው ስብሰባ እንደሚያጸድቅ ይጠበቃል። በባህረ ሰላጤው ሀገራት ለምክር ቤቱ የቀረበው የመጀመሪያው ውሳኔ ኢራን ዮርዳኖስን ጨምሮ በቀጠናው ሀገራት ላይ የምትፈጽመውን የአጸፋ ጥቃት የሚወግዝ ነው። ምክር ቤቱ የኢራን አጋር የሆነችው ሩሲያ ደግሞ ይህንን የሚፎካከር ረቂቅ አቅርባለች። ኢራንን እስራኤልንም ሆነ አሜሪካን በስም የማይጠቅስ ሩሲያ ረቂቅ በንጹሐን ላይ የሚፈጸሙ ጥቃቶችን በሙሉ ያወግዛል። ሁሉም አካላት ውጊያ እንዲያቆሙና ወደ ድርድር እንዲመለሱም ያሳስባል። የጸጥታ ምክር ቤቱ ጦርነቱ እንደተጀመረ ካደረገው አስቸኳይ ስብሰባ በኋላ የውሳኔ ሀሳቦች ላይ ድምፅ ሲሰጥ ይህ የመጀመሪያው ይሆናል። በመጀመሪያው ስብሰባ ላይ ንግግር ያደረጉት አንቶኒዮ ጉተሬስ እስራኤልና አሜሪካ በኢራን ላይ የፈጸሙት ጥቃት እንዲሁም ኢራን በቀጠናው ሀገራት ላይ የወሰደችው የአጸፋ ምላሽ የተመድ ቻርተር የሚጥስ እንደሆነ ገልጸው ነበር። ረቡዕ ረቂቅ ከ90 በላይ ሀገራት ድጋፍ ሰጥተውታል። ረቂቁ በኢራንና በአጋሮቹ አማካኝነት በባህረ ሰላጤው ሀገራት እንዲሁም ላይ የሚፈጸሙ ጥቃትና ዛቻ በአስቸኳይ እንዲቆም ይጠይቃል። በተጨማሪም ኢራን ወሳኝ በሆነው የሆርሙዝ ወሽመጥ በኩል የሚደረገውን ዓለም አቀፍ ጉዞም ለመዝጋት ወይም በጉዞው ላይ ጣልቃ ለመግባት የምትወስደውን ማንኛውም እርምጃ ወይም ማስፈራሪያም ያወግዛል። ሶስት የንግድ መርከቦች በሆርሙዝ ወሽመጥ ምንነቱ ባልታወቀ ተወንጫፊ መመታታቸውንና ቢያንስ አንዱ በእሳት መያያዙን የዩናይትድ ኪንግደም ባህር ንግድ መርከብ አስታውቋል። ይህ ጥቃት የፈጸመው አሜሪካ በአካባቢ በነበሩ በርካታ የኢራን ባህር መርከቦች ላይ ጥቃት ፈጽማ ማውደሟን ካሳወቀች ከሰዓታት በኋላ የባህር ንግድ መርከብ ጨምሮ እንዳስታወቀው ያልታወቀ ተወንጫፊ የንግድ መርከቦች ላይ ጥቃት መፈጸሙን ተከትሎ የጭነት መርከቦች ከሆርሙዝ ወሽመጥ እንዲወጡ ተደርጓል። አደጋው የደረሰው በኦማንና ዱባይ አቅራቢያ ሲሆን አንዱ መርከብ በእሳት መያያዙ ተገልጿል። ሆርሙዝ የባህር ወሽመጥ ጥቃት ከደረሰባቸው መርከቦች መካከል አንዱ የታይላንድ ሰንደቅ ዓላማ የሚያውለበልብ ነው ተብሏል። ጥቃቱ የደረሰበትን ምክንያት ምርመራ እየተደረገ መሆኑም ተገልጿል። በቀጠናው የሚንቀሳቀሱ የንግድ መርከቦች ጥንቃቄ እንዲያደርጉ እንደተነገራቸውም አስታውቋል። የንግድ መርከቦች ላይ ጥቃት ከመድረሱ በፊት መጀመሪያ ጥቃት የደረሰበት በዩናይትድ አረብ ኤሚሬትስ አቅራቢያ እየተንቀሳቀሰ የነበረ ኮንቴነር ጫኝ መርከብ ነው። ላይ ጉዳት ቢደርስም ሁሉም የመርከቡ ሰራተኞች በደህና ሁኔታ ላይ እንደሚገኙም ታውቋል። ሆርሙዝ ወሽመጥ በአንድ ወር ውስጥ 3000 ያህል የንግድ መርከቦች ይንቀሳቀሳል። ላይ እጅግ በጣም እንቅስቃሴ የሚበዛበት የባህር አካል የሆነው ይህ ክፍል ከመካከለኛው ምስራቅ ሀገራት ወደ እስያና አውሮፓ ሀገራት ነዳጅ የሚመላለስበት ዋነኛ መስመር ነው። ሆርሙዝ ሰርጥ የዓለም 20 በመቶ ነዳጅ እንደሚመላለስም መረጃዎች ያሳያሉ። የሚገኙ ነዳጅ ዘይትና የተፈጥሮ ጋዝ አምራች ሀገራት ኢራን፣ የኢራቅ፣ የኩዌት፣ የኳታር፣ የሳውዲ አረቢያና የኤምሬትስ ግዙፍ ድፍድፍ ነዳጅ ዘይት የያዙ መርከቦችን የሚያንቀሳቅሱት በዚህ ጠባብ የባህር አካል ነው። እንደ ዩኬ የባህር ንግድ መርከብ መረጃ ከሆነ እስራኤልና አሜሪካ ከኢራን ጋር ጦርነት ከጀመሩ ጊዜ አንስቶ በአካባቢ የሚደረገው የመርከብ እንቅስቃሴ የቀነሰ ሲሆን 13 ያህል መርከቦች ላይም ጥቃት ደርሷል።